አትታዘኝም? አዎ እንዴ ምንድነው ሴቶች ጋር እየመረጥክ ምትሄድ? ሴቶች ጋር? አዎ አንተ ለምን ሴቶቹ ታያለህ? እንዴ አሪኮ ከገባው ቆየሁኝ። ከገባው ከቆየ እዚሁ ማደር ትችላለህ። ለምን አትታዘዘኝም? እንዳስተናጋጅ አይደለም እናንተ ወንዶች ሲተምር ወንድ ትፈልጋለህ እንደ ጭን ያያ ጭን ምን የምታዘው እንጂ እንዴ ማለት እኔ ሴት አልፈልግም። ምን እያወራህ ነው? ሴት አልፈልግም? በገታ በኢየሱስ ምንድነው አንተ? ሰውማ ሰው ነህ። ምን እመስላለሁ? አትሞጣ መጠቃስ በል። ሴት አልፈልግም ማለት ምን ማለት ነው? እንዴ አንተ አትታዘዝም እንዴ? ወንዶች ሴት ካላስተናገዳችሁ ደስ ስለማላችሁ እያየሁ ነው ዝም ያልኩ። ለዛ ነው ሴቶችን እየመረጥክ? አዎ ድረስ ጽም ያለ ምን ያደርጋል ለጽም እንዴ ማለት እንዴ ምን አትባል ደግሞ ሴቶችን ዳሌ ነው የምታይልኝ? አንተ ወንድ ነሽ ሴት ነሽ? ማን ነው ምንድን ነሽ አንተ? ወንድ ነህ? አዎ ግን ሴት አላየሁ። ወንድ ነህ ሴት አታየው? አዎ ሄዳ ገዳም ግባ። እዚህ ምን ትሰራለህ? ገዳም አንተ ነው የምትነግረኝ? ገዳሙን ምን አገባህ ነው አንተ የገባበትን አሰራም ዝም ብለህ እንዴ? አንተ አትራም አስተናጋጅ ነህ። ቦንስ እንዴ እኔ ቁጭ ብዬ እዛና እዛ ለምን ትላለህ? አሁን አትለፍልፍ። ምን ፈለግሽ? ማን ነው ምን ፈለግ? ምን ፈለግሽ? ጭራሽ እንደ ሴት አንተ ምን አይነት ሰው ነህ? ምን ፈለግሽ? ማን ነው? በሁለቱም ጾታ ምን ፈለግሽ? ምን ፈለግ? በሁለቱም እኔ ወንድ ነኝ። ሴት አትጠሪኝ። ወንድ መሆኑን በምን አውቃለሁ? አሁን ሴት አልፈልግም አላልክም እኮ? ሴት አልፈልግም እኔ እንደዚህ በቃ እኔ ሴት አልፈልግም። አሁን ምን ልታዘዝ? ምን ሁለቱም ጾታውን የራሱ ጉዳይ ነው። እዚህ ሀገር ግን አትሰራም። እዚህ ለምን አልሰራም? አልታዘዝም ለአንተ። እንደምን ጾታ አስመርምረ ምን እንደሆንክ ዘነ ወረኛ ፕሊዝ እንታ እንዴ ጓደኛዬ እየጠበቅሽ ነው እንጂ እንዴ ምንድን ነው እንደዚህ መቸኮል? ቆንጆ በጣም ነው የምታምሩት ታውቂያለሽ። እሺ አመሰግናለሁ። እኔ አንድ ነገር ምን አለ እዚህ ሁሉም አለ ኩርሲ ነው። ቆንጆ ልክ እንደዚህ ፍልት ያለ አሪፍ እንደዚህ አምሮብሽ ምናምን ቆንጆ ቦታ ነው የምወስድሽ ነው። አረ ላይፍሽን ነው የምቀይረው። አትሽኮርም ምን ሆነሽ ነው? አታውቂኝም ስለኔ አልሰባሽም እንዴ? አይ የሰዎችን ህይወት የቀየረ ዲያስፖራ ተብያለሁ። ስለዚህ አንቺን ደግሞ በጣም የምታምሪ ልጅ ነሽ። ቆንጆ አድርጌ ላይፍሽን እቀይረዋለሁ። አትጨናነቂ። ደግሞ እዚህ ምን አትመጠመጪ። እንደዚህ አይነት ስራ ላንቺ አሪፍ ቡቲክ ነው መከፍትልሽ። እሺ አመሰግናለሁ። እሺ እና ታዲያ እሺ አልሽ? አይ ቆይ ሰው ያይናል በኋላ ስልክ ስንጭሽ አንተ ናት በይ። አይ በኋላ ይሻላል። እሺ አሁን ቆንጆ ቡና ይዘሽ ነይ። እሺ በፍጥነት እጠብቃለሁ። ፈጠን በይ። ዋው እንዴ ማን አሳየሽ? ማለት ምንድነው? ምን ሰው ነግሮኝ እና ምንድነው እየሰራ ያለው? ምን አደረኩኝ? ልጆችን እኔን እዛ ቁጭ አድርገህ አንተ እንደፈለግ በየቦታው እየዞርክ ሴት ታሳድዳለህ አይደል እንዴ? እንዴ ማን ነው? ልጆች ምን ዳይፐር ያስፈልጋቸዋል፣ ቀለብ ያስፈልጋቸዋል። ቤት የለንም ታውቃለህ። እኔ እየሰራ ነው እያልኩኝ ነው የምጠብቀው። ግን አንተ ብዙ ሰዎች እኮ ይነግሩኛል። ማይናገረኝ መሰለህ እንዴ? ምን ሆነሽ ነው እንደዚህ የምትናገሪው? ኧረ በእናትህ እኔ ምን አደረኩኝ? እኔ ለስራ ጉዳይ አይደል የመጣሁት ወደዚህ። ምን ለስራ ነው? አንተ መቼ ነው የምትለወጠው? መቼ ነው የምትሻሻለው? እቤትም ስትመጣ ትጣጣጣና ደከመኝ ትልና ትተኛለህ። ለኔ እንኳን ለሚስት እንኳን ጊዜ አሰጠኝ። ማን አሳይቶሽ ነው ደግሞ ወደዚህ መጣሽ? ነው እቤት አይደርስም እንደ የኛ ወሬ ቤት የሚደርስ ነገር ነው። የራሳችን ሚስጥር ነው አይደል እንዴ? ነገሩኝና መጣሁኝ። ምንም አማራጭ አልነበረኝም። ተከታተልኩ። ምንም ቤት ውስጥ የምንሰጠን ሳንቲም የለም። ልጆቹ ምራብ ሊገላቸው ነው። ትምህርት ቤትም የሚከፈልላቸው ነገር የለም። ኧረ በእናትሽ አትሞጣም ውጪ በእናትሽ እንዴ! ዝም ብለሽ እንተናት ዝም ብለሽ ወይስ ለማዋረድ ነው የመጣሽው ወዴ እንዴ? ለማዋረድ ነው የመጣሽው ወዴ? ለምን አላዋርድህም? አዋርድሃለሁ። አሁን እኔ ቢካርክ በዚህ ከቀጠርክ ካልበለዛ መለየት ነው ያለብህ። ኖ እንደዛማ አትበይ ሆዴ እንዴ! ለምን እንደዚህ ትናገሪያለሽ? አንተ ሁሉ ጊዜ እንደዚህ እያልክ ሰውን አፈ ቀላጤ ነህ። ታሳምነኛለህ። ሁሉ ጊዜ እንነጋገራለን። መልሰህ ያው ነህ። መቼ ነው የምትለወጠው? ጠዋት ወጥቼ ማታ ነው የምገባው። ታውቂያለሽ ስራው ያደክማል። ስራው የምሰራው ስራ በጣም ከባድ ነው። ከስንት ሀብታም ባለሀብቶች ጋር ነው የምገናኘው። አንዱን ሳሳምን አንዱን ስለ ይሄን ነገር እያወቅሽ ለምን እንደዚህ ትናገሪያለሽ? ባለሀብቶቹ ጋር ሄድክ ምን ለወጥክ? በቤተሰቦችህ ቤት የለ ልጆችን እንኳን ማብላት መጠጣት ቤተሰብ ማስተዳደር አልቻልክም። ያንተ ለብሶ ዝም ብሎ መሽከርከር ለኔ ምን ይጠቅመኛል? አሁን አንዳንድ ነገሮች እያስተካከልኩ ሚስቴ ብላ የሆነ ነገር ታረግልን፣ ቤተሰቦቼ ብላ ነገር ታረግልን ይገባል። እኛ እናሰዝም ነው የኔ ቆንጆ። በቃ አይወልሽ እኔ አንድ ነገር ልንገርሽ። አሁን ለማስተካከል ወጣ ወረድ እያልኩ ነው ያለሁት። እሺ በቃ አሁን ተረጂኝ። በቃ ፕሊዝ ነገሮቻችንን እቤት እንጨርሳለን። እመጣለሁ አሁን በጊዜ ዛሬ በጊዜ ነው የምመጣው። የእውነት ሀኒሙች
በጊዜ ልመጣ የኔ ቆንጆ እንድትመጣ እመጣለሁ። መጣም ደግሞ እንደለመድከው ጥቅልል ብለህ እንዳተኛ ልታናግረኝ ይገባሃል። ሚስትህ ነህ ልታከብረኝ ይገባሃል። እሺ ምን ላምጣልሽ? ምን ትፈልጋለሽ? ምንም አልፈልግም። እሺ የኔ ቆንጆ እሺ በቃ እኔ ምንም ሁሉ ነገር አስተካክላለሁ። እሺ ምንም እንዳትጨነቂ የኔ ውድ ፕሊስ። አንድ በጣም ከባድ የሆነ እንግዳ ስላለብኝ ነው ውዴ። በቃ ቻው። እሺ የኔ ውድ ወይኔ ሌላ ችግር በእኔ ህይወት ላይ እንደገና ሊመጣ። እኔ ግን ጠላቶቼ ብዙ ናቸው ከግራ ከቀኝ የማይከተለኝም ማለት ነው። ለነገሩ ያ ባሪያ እኔ አልተመቸኝም። የሆነ ለስለላ የተቀጠረ ነው ይመስለኝ ሳስበው እኔን የሚከታተለኝ ይመስለኛል። ስማ አንተ ትልቅ ሰው አይደለም እንዴ? እንዳሉና ትልቅ ስሙን ምንድነው አሁን እዚህ ጋር ባለቤት ያስቀምጣል አይደለም ነው ምን አገባ? ቆይ ምን አገባ? ባለቤቴ ትሆን ምን አይተሆን ምን አገባ? አንተ ትራፊክ ነህ የኔ ትራፊክ እዚህ ጋር ባለቤት ያለች አይደል ለአንተ እና ትሉና እና እሷ ሻይንተ እዚህ ምንድነው የምትልከሰከሰው? መብቴ እኮ ነው። መብቴ ነው። ማን የሰጠ መብት? ማን ሲልከሰከስ አይታል? ማጀመር የሰውን ማንነት ሳታክ ዝም ብለህ እንደንትን ጉብ ልትል ትፈልጋለህ? የሰው ማንነት ሳታክ ሴሰኛ ነህ አውቃለሁ። ቁጭ በል የት ነው የምትሄደው? ሴሰኛ ነህ አንተ እዚህ ካፌ የመጣ ለምን የምትረብሸው? ቆይ ለምን የምትረብሸው? ምን ያደረኩት ነገር አለ? አሁን አንተ እዚህ ጋር ልጆቹ እናት ናት አይደል? አንተ ምንድነው ቁጭ አድርገህ እሷ ሂጂ ወደ ቤት ብለህ ክብር የለም ለሴት አንተ? ክብርማ ስላለኝ ነው በስነ ስርዓት ወደ ቤት። አንተ ነህ እንዴ ስለኔ ትዳርና ስለኔ ማንነት የምትጠይቀኝ? አንተ ምን አገባህና ነው ደግሞ ገና ነገር እንደሰራ አፍ ትከፍታለህ እንዴ? ባለቤቴ እዚህ አስቀምጠህ እዚህ ምን ትሰራለህ? ምን አገባህ? ማን ምን አገባህ? አንተ ምን አገባህና ነው ዝም ብለህ እኔን የምትከታተለው? አንተ ማን ነህ? ስለኔ ተቀጥረሃል? ስርዓት ያዝ እንዳልከድንሽ ስርዓት ያዝ። ደግሞ ዝም ብለህ አታውራ ሰው ላይ። አንተ ስነ ስርዓት እንዳላበላሽ አንተ መጀመሪያ ተበላሽው እኔ እንዳላበላሽ። አንተ ደግሞ አንድ ቡና አዘዝ ሰው ጭን ሰት ያየ ስራ የምታስፈታው አንተ አትምጣ እዚህ ቤት አላልኩም እኔ? አንተ ማን ነህና ነው እኔን የምትናገረኝ? ውጣ ሂሳብ ከፍል ውጣ። አልወጣም ባለገ አልወጣም። ሚስት ልጆች እያሉ አትከበርም? ተያዘብህ የምትፈልገውን ነገር እኔ ተቀራመጥኩ። ቅድም ጀምሮ ያየው ነው ልጅቷ መቼ አሁን የምታስተናግደው አስተናጋጅ ጠርታ ማይሆን ነገር ታወራለህ። ምንድነው አንተ ስርዓት የለም እንዴ? አንተ ለምን ስነ ስርዓት ለምንድነው እንትን የምትለኝ? እዚህ ቤት ማኔጀር የለም እንዴ? ዝም ብሎ ሰው ላይ አፉን መክፈት አለ? አንተ አንድ ቡና ጠጣና ዝም ብለህ ማናጀር የሚመጣ ስራ ፈት አይደለም እንዳንተ። እሺ ውጣ ከዚህ ቤት። ከስተመር ንጉስ ነው ይሰማን። ከስተመር ንጉስ ነው። እንዳንተ አይነት ሰው ባለገ ነው። አንተ በመከበ አገር ሽማግሌ መሆን ባለበት ሰዓት ሴተኛ ትሆናለህ እንዴ? ጽም ያልቅላል እንዴ? አንተ ስነ ስርዓት ይኑርህ። ስነ ስርዓት እንጨ የሚነጭ ነገር ውጣውን ቡና ዛብ ከዚህ ቤት ውጣ። አልወጣም። ቡናው እንደኔ ከፍላለሁ። ሂድ ውጣ። አልወጣም። ሄደ ንስሓ ገብተህ ባለቤትህ ጋር አብረን ነው። ሄደ ውጣ በእናትህ ውጣ ከዚህ ሰውዬ። ምን ልትሆን ነው? ከኔ ጋር ችግር አለብህ እንዴ? አንተ ችግር አለብህ እንዴ ከኔ ጋር? ይሄ ጉርድ በርሜል የሚመስል ሰው ምን ልትሆን ነው እንዴ? ይኸውልህ ይሄን ፊትህ ላይ እንደዚህ አንተም ጨለማ ነህ። ይሄን ጨለማ ፊትህ ላይ እንዳላለብስ ወርጫም ሸረረት ሂድ ውጣ አልኩህ እኮ ከዚህ ሂድ ውጣ። ቅሌታ ማኔጀር ተባክ ማኔጀር ይምጣ። ሰው የለም እንደዚህ ቤት ሰው የለም እንዳንተ አይነት ባለቤት እዚህ አስፈልግ። ውጣ ሂድ ውጣ። ስፖርታዊ ጨዋነት ውጣ ከቤት ውጣ። ስነ ስርዓት ይኖራት ሰው እኔ እንዳለው በህግ አምላክ ምን ያደረኩት ነገር አለ? ደግሞ አንቺ ታለች ውጣ። እሺ ከዚህ በሆነ ቅሌት ሳሞላ ውጣ። ይኸውልህ እኔ አንድ ነገር ነው የማደርገው። ነገር ያለ ልጆች እያሉ ነው የምትይዝ። ገና አንድ ፍሬ ልጅ ነኝ አላገባውም። ቆይ ምንድነው ችግሩ እንዴ? ይሄ ሰው እዚህ ቤት እየመጣ ብዙ ነገር እያበላሸ ሰውን ጥላ ብቻ ያትበል ሰው። ስነ ስርዓት ይኑር። ምን አገባህ ስለኔ ህይወት? ስነ ስርዓት ማን ነው የምኖረው? እኔ አንተ ማን ነው? አንተም ስለኔ ራሱ ሸም ነው ማን አንተ ባለቤት ምን ያንሰ ነው በዚህ ዕድሜ ህፃናት ስተሸጨን የምታው? ምን አገባህ ደግሞ እቺ አስተናጋጅ አንተ አስምጠህ ልትበላ ደግ አደረኩ። ጉምሩክ ይብላ አንተ። እሺ ይሄ ዓለም ላይ ያለው ችግር ያንተ ይብላ። አንተ ስነ ስርዓት አይኖር። ዝም ብለህ ሰው ላይ ትልግባ። ስነ ስርዓት ቦታን ወቅ፣ ስፍራን ወቅ፣ ቦታን ወቅ። እጅ አጣቆም እንደተማረ ሰው ባለገ ነገር ያለ አንተ እዚህ ቤት ግን ማኔጀር የለም እንዴ? እዚህ ቆሜ ማንነቴ ዝም ብሎ የሚሳደብ ሰው ያስቀምጡብኛል እንዴ? ጉርድ በርሜል አንተ ማክል ሰው እንዴት አይነት ቅሌታም ነው? ሴት ልጅ ክብር የለም። አንተ ምን አገባ? ቁጭ አትነሳ። ቁመት እንዳለ ሰው አትወጣ። ምን አገባ? ያገባል። ጉርድ በርሜል ያለው ያገባል። ስለኔ ያገባል። እኔ ባርቅል ማን ነው የሚያገባው? ደግሞ ምን አግብቶ የሚያገባው? ሚስቱ አስቀምጠህ ካፌ ለካፌ ተከበር። ልጆቹ ለምን ተከበር? በአባቱ እንዲያበርት ያደርጋል። ምንድነው ችግሩ? እሱ ጠይቆ ከስተመር ቆይ ንጉስ አይደል እንዴ? ኪንግ አይደል እንዴ? ስድብ ደገመ። ኪንግ ራስህ ነህ። ኪንግ አትበል ሰው። ቆይ አንተ ግን ምንድነው ችግሩ? ችግሩ ምንድነው ብለው ጠይቁ። እርሶ በስንት አማላጅ እንደገባ ታውቃለህ አይደል? ስለኔ ማማላጅ አይጠይቁ።
ሚስት ያለው ልጆች ያሉት ካፌ ቁጭ ብሎ አንዴ አስተናጋጅ አንዴ ህፃን ሴቶቹ ይቦጭራል እንደዚህ አይነት ነው አባሪልኝ ጉዳይ አይደለም ከስንቱ ሰው ጋር የተጋጨ ነው እንደዚህ አይደል እንዴ እርሶ ምን አገቦት በአንተ ምክንያት ካፌው ይዘጋ እንዴ ባኮት ለቀቅ እወጣለሁ ባለገደ ተናስተናል ቢሮ እንሂድና እንነጋገራለን ትወጣለህ እንደዚህ አይነት ሰው ለምን ይስተናገዳል ሴት ላይ ጥቃት ነገር ሰው እሱ አይደለም ከተም መሰረተ ጉዳይ አይደለም በገባ አሱጭ ታስተካክያለሽ አንቺ ምን ሰጣችሁ ጥፋት መጠየቅ አለብሽ አክሽን ከስራ ወጣለሁ ድሮ ይሄ ስራ ነው ብርቅሽ ነው እንዴ የኔው እንዴት ነሽ አለን ይመስገን እንዴት ነው ዛሬ እንግዲህ ድንገት ቢሮሽ ከተፍ ብዬ ያው ቢሮሽ በጣም ያምራል ይመሽ አመሰግናለሁ ምን ግርጣለ ያው እንግዲህ ምን ስራ አስካይዝ ጋርኩ አንዳንድ ጊዜ አማላጅ እንላካለንና ኦኬ ገጠመኝ ባለፈው ተዛለሽ አሞራው የሚባልች እናንተ ጋር መስተንግዶ የሚሰራው አሞራው ዌተሩ አዎ በሱ ጉዳይ ተናግረኝ እንዳይሆን ይመጣው አዎ ወይ በእናትሽ አንደኛ ልጅ ያሳዝናል በተለይ በጣም ቤተሰቡን የሚረዳሱ ነው የሚገርምሽ ነገር እኔ ምን አይ ጠንካራ ልጅ እንደሆነ ሲሪየስ እንደዛ እየሰራ እህቶቹን ያሳዝናል በጣም ይቅርታና ከዚህ በኋላ ከሱ ጋር ምንም አይነት ስራ የመስራት ፍላጎት የለኝም በሰው ሀገር ተንከራትቼ በጣም ብዙ ነገሮችን ደክሜ ጊዜና ባክኝ የመጣሁት እዚህ መጥቼ ራሴን ቢዝነስ ለማቋቋም ነው እንጂ እሱ መጥቶ ከሌ ጋር ማጋጠ ይሄን ለመስራት አይደለም ይሄን ለመጠበቅ አይደለም የመጣው እሱ ማለት የኔ ዌተር ነው ስራ ምለውን ብቻ ነው የሚሰራው በማይመለከተው ጣልቃ እየገባ ነው ያለው እኔ ደግሞ ስለማንም ቺት ማድረግ አለማድረግ ጉዳይ አይደለም እዚህ ጋር ዋናው ዓላማ ቢዝነስ ነው ሶ እኔ የደከምኩበትን ነገር ለመስራት ነው እንጂ የመጣሁት እሱ የሚፈልገውን ነገር ከስተመሮችን እንዲያባራቸው አይደለም በሱ ጉዳይ ከዚህ በኋላ ማነጋገር ደስ ይለኛል ምንድነው ችግሩ ይሄን ያህል ማለት በደም የወጣ ችግሩ ምንድነው አንድ እኔ አሞራው አንድ ባህሪ ነው አውቀዋለሁ ባህሪው ምንድነው ካለን ቀረቤታ አንፃር ልክ አንቺ እንደምቀርብሽ ነው እሱን የምቀርበውና ምን መሰለሽ ልክ እንደ ሐረር ሰው እንዴ ያየው ነገር አይደብቅም ግልጽነት ያወራልና ሁሉ ነገር ይተቻል ምን አይነት ባህሪ ያለው ሰው በተለይ እኔ አንድ በጣም የሱን ኳሊቲ ማደንቀው ሴል ልጅ በህይወት ውስጥ ትበደል አይደለም በጣም በነገራችን ላይ አንድ ነገር እሱ የኔ ጉዳይ አይደለም ዋናው ዓላማ እዚህ ላይ እኔ እንደምነግርህ ቢዝነስ ብቻ ነው ጊዜን ብዙ ነገሮችን ዋጋ ከፍዬበት በሰው ሀገር ላይ ተንከራትቼ የመጣሁት እንደነገርኩ እዚህ ጋር ደግሞ ያለኝን ድርጅት ማስፋፋት እንጂ እሱ ጠበቃ መሆን ከማሮ ለምን ሌላ ቦታ ሄዶ አይሰራ በጣም ብዙ ስራቸው ሲቪዞ የሚዞሩ ሰዎች አሉ እነሱን መቅጠር ይችላል ሁሉም ከስተመር መጥቶ በሱ ሳይሰደብ ይወጣ የለም በሱ ምክንያት ካፌው ባዶ እየሆነ ነው ያለው ካልሰራው ማንንም ደሞዝ መክፈል አልችልም ስለዚህ ከዚህ በኋላ በሱ ጉዳይ ባናወራ ደስ ይለኛል ምን አለ መሰለኝ ሜሮን አንዴ ይቅርታ እናርግለትና ለአንዴና ለመጨረሻ ምክንያቱም ምን መሰለሽ አሁን ችግሮቹ እንደነገርኩሽ ነው በጣም ነገሮች እናትየውን በጣም ታማሚ ናት በዛ ላይ ደግሞ እህቱ አንደኛው እህትም ለጨርስ ትንሽ ጊዜ ነው የቀራችውና እኔ በጣም ጠንካራ ልጅ ነው ጎበዝ ነው ምክንያቱም ሰው ሲያየው ልጁ ይሆነ በቃ ቲቪተኛ የሚቆጣ የሚሳደብ የሚገላምጥ የሆነ ስብዕና የሰው ነገር የሚነካ ይመስላል እንጂ ዲቴል ብትቀርቢ ኖርማል እውነቴን ነው ማውራሽ በጣም ሩሩ ነው ልጁ በጣም ለሰው ያዝናል በተለይ ቀደም እንዳልኩሽ ሴት ልጅ እንድትጠቃ አይፈልግም ምናልባት አንዳንድ ጊዜ ይሄ ወንዶች የሆነ የተለያየ ነገር ደግሞ እሱ ልጁ አሁን ችግሩ ምን መሰለሽ ሁሉ ነገሮች ምናምን ነገር መጋፈጥ የለበትም ብዙ ጊዜ ነግረዋለሁ ያየውን ነገር በቃ መደበቅ አያስችለውምና ምን መሰለሽ በተለይ አንድ ወንድ ሴቶች ቀያይሮ ሲመጣ ለምን የሚል ነገር ብሶት አለበትና ለኡነተኛው ነገር አይደለም በቃ አሁን እሱ እህቶቹን ከመውደድ ይሆን መሰለኝ ሁለተኛ አስተዳደቡ መሰለኝ እንጂ ሌላ ክፋት የለውም ልጁ እንደዚህ ነበር ነው በቃ አፉ ትንሽ እንትን ይላልና በርግጥ እንደ ቢዝነስ አንዳንድ ጊዜ ልክ ነሽ በጣም ዝግ ማለት ይፈልጋልና ይሄን ነገር ውስጥ ከግምት ውስጥ አድርግና ሮሚ ምን አለ መሰለሽ አንድና ለመጨረሻ እኔም አሁን እዚህ ነው ያለውና ልጥራው አንዴ እንምከረው እኔም አንዴ ልቆጣው ከዛ የሱንም ሐሳብ እንረዳውና ምክንያቱም አንዴ ድል እንስጥ ለሰው ልጅ ደግሞ ድል መስጠት በጣም ወሳኝ ነው አስፈላጊም ነው በነገራችን ላይ ለዛም ነበር ለረዳው ፈልጌ ነበር ግን በሱ ምክንያት ከስተመሮች ይከጠፉ ከሱም ጭምር ለሌሎች ሰራተኞች መክፈል አልችልም የካፌ ኪራይ ያለ በጣም ብዙ ወጪዎች አሉ ያንን መክፈል ካልቻልኩኝ ሰርች ያመጣውትን ገንዘብ ያጣውት ነው ማለት ነው ይገባኛል ስለዚህ እንደዚህ አይነት ሰራተኛ እስከመቼ ድረስ ነው እኔንም እንደማናጀር እኮ ያከበረኝ አይደለም በሰራተኞች ፊት በከስተመሮች ፊት ይሰርበኛል ሁሉ ለምን ስለው እንደዛ ነው የሚያንቆጥጠኝ ስለዚህ በዚህ ሁኔታ እንዴት ነው ከሱ ጋር መስራት የምንችለው እሺ ስለዚህ ምን እናርገ ሮሚ አንዴ ለመጨረሻ እንጥራውና በቃ እኔም እዚሁ ልናገር አንጂ ፊት ከዛ በኋላ ድጋሚ ወደዚህ አንቻል መጣም የፈለግሽው ውሳኔ መወሰን ትችያለሽ አንዴ ሞክሪ ማይሆን ከሆነ በቃ የራስሽን እርምጃ መውሰድ ትችያለሽ ለኔ ስትይ ካለን ቀረቤታ ካለን እንደ ጓደኝነትም አንፃር
ተቀለኔ ስትይ እኔ መጥቼ አላውቅም ማሰክሬሽን ማላውቅም ከስራ ውጪ በምንም ነገር አንገናኝም እውነት ነው ምን ያክል እንደማከብር ታውቃለህ አውቃለሁ እኔም ላንቺ ትልቅ ቦታ አለኝ በቃ እንግዲህ ላንተ ስለዚህ በቃ ልጥራ ሜሪ በጣም ቴንክ ዩ እንግዲህ ስለሰጠሽኝ እድል እሺ በቃ አሁን ያለው ነገር እናውራ አቦሮ አቤት ግባ እሺ ሰላም ነው ትደስ መሰጠም ሰላም ነው እሺ እንዴት ነህ ዘበር መስገን ያለው ዘበር መስገን በጣም ብዙ ነገሮች አውርተናል አሞራው ናጋ ከሜሮን ጋር አንደኛ ወይዘሮ ሜሮን ጋር በጣም ብዙ ነገሮችን ተነጋግረናል አንተ ለምንድን ነው ግን ይሄንን አንደኛ ተው የተባልከው ነገሮች መተው አለብህ አታድርግ የተባለውን ነገር አለማድረግ ነው ያለብህ ምክንያቱም አንተ ሰራተኛ ነህ እንደ ሰራተኛ ዝቅ ብለህ ስራህን አክብረህ ነው መስራት ያለብህ እንግዲህ ብዙ ነገሮችን እየተከታተለች ነው ከሷ ጋር መልስ ትመላለሳለህ አንደኛ ደግሞ የሚሰራ ሰው ስራ የሚፈልግ ሰው እንደዚህ አይደለም ምክንያቱም እኔ አውቃለሁ ያንተን እህቶችን እያስተማርክ ነው እናትንም እየረዳ ነው ብዙ ነገሮችን ከዚች ነገር አንድ ብር ሁለት ብር እየለቀምክ ነው ብዙ ነገር እንትን የምትለው እና አንዳንዴ አንተ ሆት መሆን ግልፍተኛ መሆን ሰው እየተረዳህ አይደለም ምክንያቱም ከስተምር ቦታ ነው እውነታን ነው እሷም ብዙ ገንዘብ አውጥታ አረብ ሀገር ለፍታ ደክማ መታ ነው ይሄንን ነገር ያቋቋማቸውና ያው ለጋሽ እንደት መስል አሁን አንተ ሰዓት ትልቅስ ቢሆን ሰው ይመጡና ያለድማቸው ልክስክስ የሆነ ነገር ያዛሉ ቆይ ምን አገባኝ እኔ ስለሱ እኮ ግን ስለማገባሪ ይፈቅዳል እሱን የሚመለከተኝ ጉዳይ አይደለም እዚህ ጋር አንተ ሰራተኛ ነህ አይደል ስለዚህ እሷ ስማት እሺ ሰራተኛ እስከሆንክ ድረስ እኔ ማዘን ብቻ ነው ልሰራ የምትችለው ታውቂያለህ እንደ ብልግና ነገር በተለይ ሴቶቹ ጋር ሲነካካል ወድምነ እሱ ስለ ሴት አንተ የሚመለከት ነገር የለም ይሄም ደግሞ የኔ ጉዳይ አይደለም ደግሞ አንተ ኮካ ያዙና ቁጭ ቡና ያዙና በዱ አልጋላት ያረጋሉ እኔ ደግሞ ስራ ነው ብዬ ነው የምናገረው ቆይ አንተ በእኔ ስራ ጣልቃ ግብት የምትለው ለምንድን ነው ይሄን ማድረግ የምችለው እኔ ብቻ ነኝ አልገባምሽ ከዚህ በኋላ እኔ የምልህን ነገር ብቻ ነው ታደርገው እኔ ምን አገባኝ እዛም ቆይታዩ ካሉ እኔ ወይዘሮ ሜሮን ያለባ በቃላ አትንከካሩ እኔ በቃ ማታዘዝ ነው ወንዱም መጣ ሴት ይፈልጋል ሴቷ መጣች ወንድ ይፈልጋል ለዛኝም አልታዘዝም እሺ ብዬ በቃ መውጣት ነው በቃ ይቅርታ በቃ እሺ ጥፋተኛ ነኝ ዝሙት ያየ ዝምባል ከሆነ ይፋትን ይፈታል ሆነ ስላስቸገርኩ ይቅርታ ዝሙቱም ይፈጽሙ በቱም ሌላ ነገር ካሉ እርሶም ስራዬ ነው ከፈለገው ስለማግባር ወጭ ከሆነ እኔ ታዛዥ ነኝ ምን ታዘዝ ይላል ቦታ ላይ ይሰራል በቃ ሰማኛለህ አሁንም እሱ በጣም የማከብረው ሰው ስለሆነብኝ ነው እንጂ ካንተ ጋር የመስራት ፍላጎት አልነበረኝም በጣም ብዙ ስራ ያጡ ሰዎች አሉ ሲቪ ይዘው በየአስፓልቱ የሚንከራተቱ ስለዚህ እኔ ማዝህን ብቻ ታደርገው ሁን ምን ቦታ ላይ ተወራለሽ ከዚህ በኋላ ስለዚህ ስለማማገጥ እኔን የሚመለከተኝ ጉዳይ የለም እኔ እዚህ ጋር ዋናው አላማዬ ስራና ስራ ቢዝነስ ብቻ ነው በቃ እንከፍልህ ስሰራ ነው ያን ከስተመር መታባርብኝ ከሆነ አይደለም ለአንተ ለሌሎች መክፈል አልችልም ስለዚህ አርፈህ ትሰራለህ እሺ በቃ ይሄንን አድርግ አሞራው ምንድነው መሰለ በቃ ነገሮቹን ሁሉ ቢያንስ እንትነው በጥበብ ተጠቀም ነገሩ ሄደም አትጋፈጥ አትጋጭ ከሰዎች ጋራ አሁን ቅድም እያወራን ያለነው ምንድነው በጣም ፍቅረኛሞች ወጥቶ እንደገና ከዚህ በፊት ሚስት ነበረች ያለው ከዛች ጋር ተሳሳብ ነበር እንዲህ ስታረግ ነበር እያልክ ያ ሰው ደግሞ በቃ እርስ በርሳቸው እየተጋጩ ምናምን ነገር ሌላ ህይወታቸውስ እየበጠበጥካቸው ነው እንዴ ያለ ነገሮች በጣም ላንተም ሪስክ ነው ምክንያቱም ነገ ሌላ ነገር ውስጥ ይገባሉ ላንተም ለላይፍም ጥሩ አይደለም እነሱ እንደፈለጉ ይሁኑ የሚያገባ ነገር አይደለም አገባልኩ ጋሽ በቃ ሰት ይታይ ነው በቃ ምን አገባል ስለዚህ ያንተ ስራ ማስተናገር ነው አስተበረ ዝቅ ብለህ ማስተናገድ ሲታዘዙ በስርዓት መታዘዝ ብቻ ነው ስለሌላው ነገር አይመለከትም እሺ ይቅርታ እሺ ታዘዝ ያለው ቦታ ቆማለሁ ቁጭ ያለው በቃ እሺ ስራ አከብራለሁ እሺ በቃ አሁን ወደ ስራ ከሄድ እንግዲህ እሺ እግዚአብሔር እሺ ምንድነው መሰለሽ እውነቱን ነው ግን አንዳንድ ነገሮች የሱ ችግር ቀደም እንደተነጋገር ነው ከዚህም በፊት 3 4 ሴት ምናምን ነገር አምጦ ሲደጋግም ምናምን ሲያይ አንዳንዴ ደግሞ ሰፈር ውስጥ የሚያቆይ ይሆናልና ህይወታን እንዳይበላሽ ከማሰብ ነገር ነው የሚጋፈጠው በርግጥ ስራው ቦታ እንደዚህ አይደለም ሁሉ ነገር እንዳየሽ እንዳላየሽ የምታልፊው ነገር ነው እሱ ደግሞ ካስተዳደጉም አንፃር እንደዚህ ነገሮችን ማለፍ አይችልም የሆነ ነገር ፍል ለፊት መጋፈጥ ነው የሚወደው እኔ ብዙ ጊዜ ተወለዋለሁ ምክንያቱም እንዲህ አይነት ሰው ደግሞ አደጋ ላይ የሚጥለዋልና የተናደደ ሰው ነገር ሌላ በቀል ውስጥ ነው የሚገባው ይሄንን ለአንዴ መጨረሻ በቃ ይሄንን እንትን እንላለን ቀጥሎ እንግዲህ ለብዙ ነገር እንግዲህ አንቺ ምድል ሰጥተሽዋል ያው ለአንዴ እንግዲህ ምረት አድርገንለታል ለዚህ ካሁን በኋላ ለራሱ ነው እንግዲህ የሚያቀበት እንግዲህ የሚጠቅመው አንቺ ስላደረግሽኝ መልካም ነገር ከልብ አመሰግናለሁ ግን በአንድ ነገር ብቻ ያስኩሽ ስራ ጥሩ ነው
ምንም አይደለም ቆንጆ ነው ይመስገን በቃ እኔም ትንሽ ቢዚ ሆኜ ነው ስራ በጣም ተደራረበብኝና እዚህ ሀገር ውስጥ ያለውም የውጭ ያሉም ስራዎች በጣም እኔን ነው የሚጠብቁትና እሱ ላይ ነው ትንሽ ሩጫ በዝቶብኝ ነው እንገናኛለን ያንን የምትፈልጊያቸውን እቃዎች ባለፈው የጠየቅሽኝ ሶስተኛ ብራንች መከፍሽ ከሆነ እቃዎችን በሙሉ እኔ ያስገባልሻለሁ አዎ ያሰብኩ ነውና ነገሮች በሂደት ላይ ናቸው ያሉት አሪፍ ስለዚህ በቅርቡ አስቤያለሁ ችግር የለውም ደውይልኝ በማንኛውም ሰዓት እንግዲህ ስልኬ ክፍት ነው ላንቺ በጣም ነው ማመሰግነው እዚህ ስለተገናኘን ደስ ብሎኝ አመሰግናለሁ እሺ መልካም ቀን ሄሎ ጤና ይስጥልን ሜሮን ነኝ የሜሮን ካፌ ባለቤት አዎ የባለፈውን ክፍያ ምን ላይ ያደረሳችሁት እንደዛ ነው ኦኬ እሺ በጣም አመሰግናለሁ መልካም ቀን እሺ ምን አዘሽ የሚጠጣ ምንም አላዘዝኩም አንተ እየጠበቅኩ እንዴ ለምን አታዘዥ አንተን እየጠበቅኩ ነው ማዘዝ ነበረሽ እንት ነገር ስለተዘጋጋብኝ ለዛ ነው በጣም ክራውድ ሆነና ቆየሁኝ ለዛ ነው እና ምን ይሆንልሽ ቢጠጣ እንጃ ይባላል ግን ቁርስ ማን ካልተሻለ ቁርስ በልቻለሁ ስለዚህ ወይ ማይካፌ ቡና ይሆንልሻ እሺ ቡና በቃ ቡና ታይስ ተናጋጅ ነው አለ ቅድም መጥቶ አንተን እየጠበቅኩ ነው ወይ ደህና ነሽ ለኔ ቡና ለኔ እንኳን አሁን ጥርስ ተጥቼ ስለመጣሁ ችግር የለም ሰላም ምን ደህና ነሽ ምን ሆነ ነው በጣም ስራ ቢዚ ሆነብኝ ለዛ ነው ቆየሁት እና ደግሞ እዛ ላይ ክራውድ ነበርና እንዴት ነው በቃ በጣም ስክትክት ብሎ ነበር ለዛ ነው ቢዚ ሆንክብኝ በጣም እንዴ ከነድሮ እንደምትደውልልኝ አትደውልልኝ ሰርፕራይዝ አለ ሰርፕራይዝ ስለሆነ አወስልሻለሁ ግሬ አንድ ቀንማ ፋኑ ማረግሽ አይደለ እሺ ቡና እኮ ቆየ ምንድነው እና ስራ እንዴት ነው ስራ በጣም አሪፍ ነው ዋው ቢዚ ነበርኩ በጣም ቢዚ ሆናል ማለት እንደ ድሮ ምናምን እየደወልክልኝም እያገኘኝም አይደለም ትንሽ የሚመጡ እቃዎች ነበርና ለዛ አንድ ማንኪያ አልኩሽ ቀረሻ አዎ በእናት እንግዲህ አንድ ግዴታ እኔ እንኳን ሻይ ነው እንጂ ብዙም ቡና ድብስም አይደለም ሻይ ግን በጣም ወዳለሁ ግዴታ ነው ትንሽ የሆነ ማምጥ መጣጣዎች ነበሩና እነሱ በቃ ቢዚ እናንተ ምንድነው ቅድም ጀምራችሁ አንድ ኮ ካዛችሁ ትደርስልኛሉ በዛ ምክንያት በጣም ምን አገባ ጥሩ ስራት የላችሁ አታዝም እቃዎች ቶሎ እየመጡ ስራ በቃ ሙሉ እዚህ ካፌ ስራ ስለነበረ ይደርስልኝ አይደለም እና በዛ በጣም ቢዚ ሆኜብሽ ነበር በጣም ነው ያልደወልኩልሽ እሺ ሰላም ነው ባይሆንስ እሱ ነው ፍቅረኛሽ አዎ ቀን ሙሉ ቁጭ ብለሽ ተጠበቅሽው እሱ ነው አዎ እሱ ነው አዎ ይሄ ምን ማለት ነው አትበል ዝም በልባ ምን ማለት ነው እንዴ ይሄ ነው ፍቅረኛሽ አዎ ትተዋወቃላችሁ በት ቁጥሩ ልንገርሽ እንዴ ጭራሽ አንተ ግን አታፍርም እንዳንተ ላንተ ነበር ዛራ በረሮ ማጥፋ ብለው እንትን ሴት የጸረ ሴት ሌላ ቫይረስ ላንተ መስራት ነበር ቆይ አንተ ምንድነው ከየት ነው የምታውቀው አንቺ እንደታማኝ እንትን ፍቅረኛ የጠባቅኩ ብለሽ እኔ ላይ ተሞጣሞጥሽ አሁን ይሄ ደግሞ ምኑ ነው ይላል እስስት እንደዚህ እስስት ማለት ነው ይሄ ታጋግዳለም ያለው እስስት እንደሱ አይቀይርም እስስት እንዴት ነሽ ደህና ነሽ ሰላም ነው አንቺ የመሰለ እስካሁን ኮላዩሹ እዚህ አንድ ምቃኛ ሰዎች ጋብተው ምን ነው አንቺ የመሰለ ቆንጆ ልጅ እዚህ ቁጭ ብለሽ ጓደኛዬ እየጠበቅኩ ነው ኦኬ የሴት ናት ወንድ ጓደኛዬ ወንድ በዚህ ሰዓት ወንድ ጓደኛ ምን ያደርጋል አሁን ይታመናል ወንድ ጓደኛውን በዚህ ሰዓት ምን ያደርጋል ብለሽ ምን ያደርጋል ወንድ ጓደኛ እንዳለ ገለባ ሆኗል እንደዚህ እንደኛ ነው ታማኝ እያለ ለስራው ታታሪ ለስራው ስንት ባስማ እኔ ላንቺ ምን ነገር መተስታቅ ያለሽ አይደል ስለዚህ እንደው ዝም ብለሽ ጓደኛ ያለሽ እንጂ ብቻሽን ነሽ አይደል ፍቅረኛዬ ነው ፍቅረኛዬን እየጠበቅኩት ፍቅረኛ ማለት
ጓደኛዬ ነው ፍቅር አጋሪን እየጠበቅኩ ፍቅር አጋሪሽ እየጠበቅሽ ነው እዚህ ጋር እና ታዲያ አይመጣም እንደ ታዲያ ከመጣ ይመጣል እኔ ቀድሜው አይ ታውንም ያስተውይ የዘንድሮ ወንድ አይጣቅምም እኛ ልጅ እንደኛ ታታሪ እንደኛ ታማኝ ወንድ ያስፈልጋል አሁን የዘመኑ ወንድ ነው አንተ ለራስህ መሰከርክ ስላንተ ማን ይመስክርልሃል ባክ ያትሞጣ መጭባቃ ወንድ የጠበቅሽ ነው ምን ታዘዝ ታዲያ ምን ታዘዝ ስመጣዛለሁ ያ ስመጣዛለሁ ሲመጣ ምታጁ ምንድነው ግልሽ ነው እንደ ቤቱ ካፌ እኮ ነው ምን ታዘዝ አባ ለመጠቀም ነው የመጣሁት ቀስ ብዬ አዛለሁ ፍቅረኛ አለኝ አልሸለም ታዲያ ካለሽ አይመጣም እንዴ ይመጣል እንደ ድርቆሽ እዚህ ቁጭ ብለሽ ቀን ሙሉ እንትን ምትብ ምን አይነት ነገረኛ ብቻ ነው የሚመጣው ድርቅ ነው እንደ ፍቅረኛ ሲስተም ያገልጸው አንተ ታውቀዋለህ እሱ ኧረ እኔ አላውቀውም ከየት ነው የማውቀው እና ምንድነው የሚያወራው ዛሬ አይደል ቆይ አንተ የወይዘሮ አይናለም ልጅ አግብተህ ትኖር አልነበረም ሰፈር ውስጥ ጭስ ከየት ነው የምታውቀኝ አዎ ከየት ነው የምታውቀኝ ሴት ልጅ እንደዚህ እንደ ቫይረስ ትጨርስ ሲጀመር እኔ ከአስተናጋጅ ጋር ብዙ ግንኙነት የለኝም ይኸውልሽ አስተናጋጅ ጋር ላየሽለም ከቤት ያልፎ አስተናጋጅም ጀምሯል ማለት ነው አንቺ ግን ፍቅረኛ ብዙም ግንኙነት ምንድነው አንተ ቆይ ከየት ነው የመጣው እኔ አስተናጋጅ የዚህ ቤት አንደኛ አይኔ ወንኩ አስተናጋጅ ከባለቤቷ በላይ የሚታወቅ የሚወደድ አስተናጋጅ ነው አንተ ለዚህ ቤት አይኔ ሆነ ረባሽ አስተናጋጅ ነው ክስ አንተ ሴት ከየት ነው ፈጣጥረህ የምታወራው ቆይ አሁን አታፍርም አሁን ችልጅ በውስጥ ሌላ ቦታ ብትወስድ ምን አለ በያልጋ ቤቱ ሲነቃብህ ካፌ ተረጋጋ ቆይ ምንድነው ነገሩ እንዴ ምንድነው ትታወቃላችሁ ልክስክስ ነው የት ነው ማውቀው ቫይረሱ ከኔ ሰፈር ጀምሯል ከኔ ሶስተኛ ጎረቤት የነበረች ልጅ ጭራሽ አላውቅም ትዳር ብሎ ቤተሰብ ጭራሽ በዛ በሌለ እድል ዝም ብሎ ነው የሚያወራው ከየት ነው የምታውቀኝ ዝም ብሎ ቤተሰብ ልሽ ቆይ ዝም በል ዝም ብሎ ሌባ ምንድነው ቀድሞ ምን ይላል ሲጀመር አይቼው ማለት ገና ዛሬ የመጀመሪያ ነው አይቼው አላውቅም አዎ ድሮ እንደዛ በል እንጂ ሌብነት እንዳይጋለጥ ትሰማለሽ አግብቶ ነበር ከየት ነው የመጣው ከዚህ ከባር ነው ከዚህ ሆቴሉ ባለቤት የምር ነው የሚያወራው ኧረ ዝም ብሎ ነው እሱን እንዳሰሚው ምን ሆነሽ ነው አንቺ እና ዝም ብሎ ነው የሚያወራው አንቺ የምር ታረጋዋለሽ እንዴ እሱ ዝም ብሎ ነው የሚያወራው ለማንኛውም አንተ ተጀመረ አላውቀውም እሱን ስማ እኔ ለማንኛውም ስርዓት ይኑር እሺ ሴቶቹ አትጨርስ ቫይረስ አሁን ለምንድን ነው ለምንድን ነው የመጣው ለምረበሽ ነው የመጣው እዴ ለባ እኔማ ስራ ለመስራት ነው ደግሞ የሆነ ፍቅረኛ ስራን አስተራ በደና ሰብት ጥሩ ነበር አንቺም ለነገሩ ሰታች ጆራችሁ እንጂ ልባችሁ ምን የት ያባሽታ ዝም ብለሽ እንዳሰሚው እሱ ዝም ብሎ ምንድነው የሚያወራው ጀመር አንተዋወቅም ሁሉ ምንድነው የሚያወራው እኔ አልተዋወቅም ከሱ ጋር አላውቀውም ዛሬ ነው ገና ማየት ሲጀምር እሺ በክፉ እንዳትጂ ሳያውቅህ አወራ እንደዚህ አላውቀውም ይመር አላውቀውም እና ለሁሉም ሰው ነው እንደዚህ የሚያወራው ወይስ ለአንተ ብቻ ዝም ብሎ ነው እሱ ይዋሽኝ ነው አይደለ ኧረ እኔ አልዋሽውሽም ተረጋጊ እንዴ ምን አለች እና ፈጥሮ አወራ እሱ ዝም ብሎ እኔ ጭራሽ እውነቱን ንገረኝ ፈጥሮ አወራ ሁላ ጭራሽ ምንድነው ከኔ ኋላ የምታደርገው ነገር ይኸውልሽ ላስረዳሽ አውቃ ነው ሌላ ሰው ሆነ የምትመጣው እኔ ፊት አግብተሃል የሚለው ሌላ ሴቶች ታሳድዳለህ የሚለው ኧረ ምንድን አንቺ እያለሽ እውነቱን ንገረኝ ንገረኝ እኔ ጭራሽ በስራዬ ቢዚ ነኝ እንኳን ዝም ብሎ ነው የሚያወራው ዝም በል እቺ ማናት እቺ ቆይ ይሄ ፎቶ የኔ ነው ያባታ ነው ይሄ ፎቶ አላውቀውም ይሄ ሲጀመር ይሄ ሰው የላከው ቆይ አንቺ እስቲ ማናጥሩ ለባ መነጥሩ አራት ማናጥሬን አታውል ፎቶ እሺ እቺ ማናት እሱ ፎቶ ልጅቷ ታይ ይሄ ፎቶ የማን ነው ዝም ብሎ ነው የሚያወራው ዝም ብሎ ነው የሚያወራው አዎ ኬት አላውቅም ሁላ ሲጀመር ኬት አንተ ባለፈው ምንድነው ድለላ ሰራል ብለህ እዛ ወርዳ 3 ምንድነው አልከው ኧረ እንዳሰሚው ዝም ብሎ ነው እሺ አላውቀውም እሺ ነካካት ሰሰነት እንደሆነ አትንካት ለምን ቆሻሻ አትንካ ምን አገባ አንተ ምን አገባ ሲጀመር አንተ አትጋፍጥ ባለ ምን አገባ ከየት ነው የመጣው ሲጀመር አግብተህ የምትፈታው አንተ ስራን አሰራም እንዴ ዝም ብለህ የባንክ ቤት ቦክ ነው እንደምትቀያየረው ስራን አሰራም እንዴ ዝም ብለህ አንተ ምን አገባ ተሰማለሽ ምርጫ ያንቺ ነው አንተ በሰው ቤት ምን አገባ ሲጀመር በሰው ቤት አዎ ምን አገባኝ ተው አንተስ ቅልታም ዝም ብሎ ነው የሚያወራው ሰው ነው የላከው ሲጀምር እሺ በኔና ባንቺ እኔ የምታታልልበት መንገድ ነው ይሄ ነው እንደዛ አታስቢው በኔና አንቺ የቀና ሰው ነው እንደዚህ የላከው ሲጀመር አንቺ ዝም ብለሽ ነው እንጂ እሱን አታውቂውም ሌላ ሰው ነው የላከው የምር ሌላ ሰው ነው የላከው ሲጀመር እኔ በኔና አንቺ የቀና ሰው ነው የላከው ኧረ እባክህ እሱ ስራው ሌላ ነው እሺ አንተን የማሳደድ ስራ የለው አላውቀውም ሲጀመር እኔ ገና ዛሬ እንዴት ነው የምትዋሸኝ አንተ እኔ አላውቀውም ሁላ እኮ አልኩሽ እኮ ምንድነው በኔ እንደዚህ ትሆኛለሽ በኔ
ይኸውልህ ሂሳብ ክፈልና ቅለት ውስጥ እንደ ብል እዚህ ውስጥ አድርገህ ውጣ። አንተና እኔ በኋላ እናወራለን። ሄደ በኋላ እናወራለን። አንተና እኔ በኋላ እናወራለን። አንተ ተምን ደመር ከየት ነው የመጣኸው? አንተ ከየት ነው የምታውቀኝ ሁላ? ዝም ብለህ ማን ይላከ? ይኸውልሽ አሁን ይሄ ስልኩ ከየት ያመጣ? ስልኩ ከየት ያመጣ? ስራ ምንድን ነው? አስመጭና ላኪ ነው። ምን ነው ሰቶቹ ምን ታመጣለህ ትልካለህ? እሱ ምን አገባ? በእኔ ስራ ምን አገባ? አሁን እቺ ልጅ አታሳዝንም? አንድ ፍሬ ልጅ ፍሬ ይባጣስ ምን አገባ? ማን ይላንተ ሲጀምር? ተረጋጋ። እንደዚህ ናውጣ በቃ ተንች ሀይተ እንደዚህ አታልቅሽ። በዚህ ላልጣርግልሽ ባለቤትዋ ተይ ተይ። አሁን አንቺ ማናደር አያስፈልግም እኮ ተይ ተይ ተይ። እነዚህ ደግሞ አይወጡ እዚህ ቁጭ ብለው አይዞሽ እልሽ ባውን ግዛው እንደዚህ ነው አስካፊ ነው አይሽታለም። አይኔ ያወጣ አይኑ በጫው አይደለም በዘይትም አያጥብም። በነጭ ሽንኩርት ያጥቦ የመጣ ልጅ ነው። ኧረ እንደ አትክልት ዝርያ ነው። ሴቶቹ ጨርሶ እህል እንዳይበቅል የሚያደርግ ነው። እነዚህ ጠዋት እየጀመሩ ኮከው እየበረዙ ነው እንደሚጠጡት። ስለዚህ አሁን አንቺ ማሰብ ያለብሽ ረጋ በይ። ባይሆን አጽናናሻለሁ፣ ችግር የለም። ሸይዞሽ በቃ ታልቅሽ። አሁን እዚህ ካፌ ስላም ታለቅሻለሽ። በኋላ እኔና አንቺ አንድ ቦታ አረፍ ብለን ብዙ ታለቅሻለሽ አይሻልም? አሁን ግን እንባሽ ዝም ብለሽ የታፍሽ። ባለቤቷ ደግሞ ዝም ብላ ተነጫናጭ ነገር ናት። ለዛ እኔ በቤቱ ደግሞ አንደኛ አስተናጋጅ ስለሆንኩ እንትን ትላለች። ገባሽ? ከስተመር ደግሞ በጣም ስለማወደኝ ዞር ልበልሽ። በቃ ስልክሽ ልጻፍና ጻፍ እንዴ ከጻፊ ከፋችሁ እንትንሽ አሻራሽ ያምጪ። አሁን በእኔ ቡና ካፍላሉ ችግር የለም። ማነው ይቺ ሆነች ሀዛሽ አስተናጋጅ እቺ ቆይ ሰው ያስንጣት በቃ እኮ በቃ አይዞሽ እሺ አይዞሽ። እሺ ምን ታዘዝ እኔን ምን ታዘዝ ነው? በጣም ተመላለስክብኝ። ለዛ ነው ሰው እየጠበቁ ስለሆነ ነኝ። በጣም ተመላለስ? አዎ እንደው ቁጭ እላለሁ። ከመመላለስም ለምን አልተኛም? አንቺ ምን አገባሽ? ቅድም ጀምረሽ ቁጭ ብለሻል። ጠዋት የገባሽ 2 ሰዓት 2 ከምናምን የገባሽ ሰው እየጠበቁ ነው። ሰው እየጠበቁ ነው? ያንቺ ሰው ምን አይነት ሰው ነው? ሰው እየጠበቁ ነው። እስከሚመጣ ድረስ ደግሞ መጠበቅ እችላለሁ። ሰው የመጣ ነው? አዎ ምን አይነት ሰው ነው ያንቺ ሰው? ምንም አይነት ሰው ከተባለ ሰው ነው። ምን አይነት ሰው አለ? ምን አይነት ሰው? አይ እኔ ግን አሁን እንደው ምን ሸም ያለና ነው? ሹጋር ዳዴ አባቴ እየጠበቅኩ ነው። በየካፌ እንዴ ኮድ ያለን ብቲ ምን ችግር ያለው? እኔ እንደዚህ መስላለሁ? ምን ለማለት ፈልገህ ነው? እንትን ነው የምትመስሉ እንጂ አንተ ስራ ለመስራት ነው ወይስ ከስተመር ለማስቀየም ነው እዚህ የመጣው? ስራ ለመስራት ነው ከስተመር ለማስቀየም ነው? ይሄ እኮ ከስተመር እያስቀየምክ ነው። እንደዚህ አይባልም። ቁጭ ብለሽ ቅድም ጀምሮ አይንሽ እንደ ድሮን ከምታሽከረክረ በቀጥታሽ ሹጋሩ እየፈላኩ ነው። ትልልቅ ሰዎች እየፈላኩ ነው። ቁጭ ብለው የሚቀልቡ ግፍ በብር የምታው እንደ የሚጠፉ ወጣትነት የሚቀጥ ምን ለማለት ፈልገህ ነው አንተ? ምን ለማለት እንዳለ አንተ ስራውን አትሰራም? ለስራ ነው አይደል እዚህ የመጣው? እኔም ስራዬ ነው እና ስራዬ ነው። ይሄ ስራ አይደለም። ከስተመር እየዞርክ የመናገር ከስተመር የማስቀየም ስራ አይደለም። እውነት ስራን መስራት ካለብህ አርፈህ ነው መስራት። ኃላፊ የለም እንደዚህ ቤት ማናጀር የለም። ሁላችሁ ማናጀር ይምጣ። ምን ያሳፈረሽ? አሁን እዚህ ቤት የመጣሁት ሹጋሩን ፈልገህ ነው። ትልቁ ሰው ፈልገህ ነው። ከአባቴ ከእድሜ በላይ የሆነ ሰው ፈልገህ ነው። አንተ ከየት ነው ያመጣው? ይሄን ከየት አውጣህ? ከየት አመጣው? ስለማቅባችሁ ነው ስለምታውቅ። ምክንያቱም አሁን አንቺ ራስሽ ኮል ያርጋሽ አይንሽ እንደ ድሮ ያቆለጨላች ሰው ታለሽ። ተነስልኝ፣ አሁን ከቦታ ተነስልኝ። ከቦታ ተነስልኝ? አዎ ተነስ። አዎ ሰው እየጠበቁ ስለሆነ መጠበቅ ነው። አንቺ ቦታ የአገልግሎት ቦታ ስለሆነ ተነሽ። ተነስ አንተ። እዚህ ለዛሬ ተሳካም ሌላ ቦታ ሞክሪ። አዝዤ መቀመጥ መብት አለ። እባክሽ አንድ ቡና አዘሽ እዚህ እንትን አታርጊ። አንድ ቡና ምን ባይዘው እነሱ እነዛ ቅሌታም ሽማግሌዎች የሚገኙት እዛ ክለብ ውስጥ ብሩ እንደዚህ እንደ ሮኬት የሚወረወሩት እዛ ነው። እዚህ የለም። እዚህ በመጣ ተነስልኝ በቃ ዝም ብለህ ስራ አንተ ይኸው ከስተመር ተቀምጧል። አንተ ግን እየዞርክ እያስተናገድ ሳይሆን ከኔ ጋር እየተጨቃጨቅክ ነው። ይኸውልሽ ተኛለሽ። ተነስተህ አስተናግድ። እጅ ማከሽ አንቺ ስራን ስራ አርፈህ ስራን ስራ ስራ ነው አይደለም መጣ። አታፍርም ደግሞ? ምንም አላፍርም። እኔ ምንም አልሰረኩም። ስሰርቅ አይደለም እዚህ ያስከኝ። አሁን ቡናው ሂሳብ ከፍለሽ ውጪ። ከማን ነው ውጪ? ለምንድን ነው የምወጣው? አልወጣም። ደግሞ ደህና ስራ እንደምትሰሪ ነገር እንጂ ያለሽ አልወጣም።
ሻማ አይደለም ከአባትሽ ጋር ምንም ሼም አይደለም ሳላስከኝም ሳረግም አላስከኝም ዝም ብለህ ገና በጥርጣሬ የሰው ልጅ ላይ እንደዚህ መሳደብ ማውላት አትችልም በጥርጣሬ ለማንኛውም ቶሎ ውጪ እሺ ተመልሼ ከመጣው ቅሌት ነው ማረጋው እዚህ አልተሳካም ሌላ ቦታ ሂጂ እዚህ ያለው እንደኔ አይነት ቆንጆ ብቻ በመልኩ ምትደበቅ ምንድነው አንተ ቆንጆ ነህ አንተ አሁን ቆንጆ ነኝ ብለህ ነው የምታስበው ምን ነው ራስህ የምታስበው ቆንጆ ነኝ ብለህ የምታስበው አዎ ቆንጆና እንደ መጀመሪያ ምልክት በኔ ነው የወጣው ተነስልኝ በቃ ከቦታውን ሰው እየጠበቁ ስለሆነ ተነስ እናንተ ሰቶች ይሄ ስራን እንጂ ስራን ስራ ደረት ቁመና አተንኩ ክስ ነው እንደ ገበሬዎች ማጠብ ነው ቡና ደግሞ በሆነ በፊት ውጪ ዛሬ መጣልኝ ምን አይነት ሰው ኧረ በስመ አብ ምን አይነት ቤት ነው ትንሽ ቆይተሽ ደግሞ ሹጋር መሰያሽ እንዳትመጪ ተረኩ ባይመጣ እንደው እቺ ሲያስጠላ ኡፍ እኔ አስጠላኝ ለምን እንደ ኡፍ ለምን ስራ የለህም እንዳንተ ቆይ እንዴ ከኛ ከመከታተል ውጪ እንዴ ለከስተመር እናስተካክላለን አሁን ያለቀበት ለከስተመር ክብር አሁን አልቆ ነው ኧረ እባክህ በነገራችን ላይ ይሄ ጠርሙሱ የሚያወራ ቢሆን ሙልጭ አርጎ ስድባችሁ ነው ማለት ኧረ እባክህ አንድ ኮካዘሽ እስቲ ሂድና እንደው ይሄን ልብስን ቀይሮ እንደው ልብሱ ካልሲውስ ጫማውንም ቀይረ ለስማ ምን ይመስላል ታረክ ራስንም ቀይሮ ይሄን ያመረተው እንደነዚህ ያልተቀደደ ወሬኛ ከቤት ወጣ ገላል ነገር ነው እንዴ አንተ ሲጂ ወንዱ ሱሰማ አንተ እንጂ ሱስ ያለብህ ደግሞ ትቦጭቃላችሁ ትንሹ ሰው ትንሽ መቦጨቅ ቢሆን ታሻይ ተጣበት ያልሽን ካልሰማሽ ከቤት በተኛሽ አሉ ችግር አንድ ኮካዛ እዚህ ወሬ ተቀዳለች እንዴ ወሬኞች ዝም በል አንተ ምንድነው በስንት አማላጅ እንደተመለስክ ታውቀዋለህ ለምንድን ነው የምትረብሸኝ ለምንድን ነው የምትረብሸኝ እንደዛ ነው ባለጋ ያላስተናግድም ችግር ምንድነው እዚህ ቤት ችግር ምንድነው ብለሽ አይቅ እሱ ችግር ምንድነው ብለሽ አንተ ከሁሉም ከስተመር ጋር የተጣላ ያለው ሬሰርች እኮ ነው ልከፍል የምችለው አንተ ልጆች ያሉ አሁን ቢሮ እንሂድና እንነጋገራለን እሄዳለሁ አንተ ግን አንተ ነህ ታስባር ነው አረ ይሄ የማይረባ ሰውዬ የኔ ነው ጉርድ ባለ ነው ቆንጆ እሺ በቃ ያስተካክለው እሺ ምን አይነት ሰው ነው ይሄ ምን ሆኖ ነው ሰው እንደዛ በሰው ፊት ነው ገፍትሮ የሚያስወጣ ዝም በል እባክህ አንተ ምን ማለት ነው ስለማይመለከት ጉዳይ ለምንድን ነው ጣልቃ የምትገባው እንዴት አይመለከተኝ አንተ ያንተ ድርጅት እኮ አይደለም ይሄ የኔ ድርጅት ነው አንተ ስራ ምንድነው ቀስ ብላ አናግረኝ እኔ ማናጀር እኮ ነኝ ማናጀር ቢሆንስ ስነ ስርዓት ይኑርህ ለሰው ልጅ እኮ ክብር ሊገባው ይገባል መቼም ቢሆን አንተ ብትነገር የሚገባ አይነት ሰው አይደለም እንደዚህ ማይበሉ ከዚህ በኋላ እዚህ ድርጅት አይደለም ቀርቶ እንድትሰራ አይንህም ማየት አልፈልግም እኔም እዚህ ድርጅት መስራት አልፈልግም የማንም ሰሰኛ ሲዳራ ያያየው ዝም ማለት ያልቻለ እሱ አንተ የሚመለከተው ጉዳይ አይደለም አይገባህም እንዴ አንተ ቆይ በቃ እኔ አይተላለፈም ከስራ ነው የምወጣው ከስራ ነው ችግር የለም ከዚህ በኋላ ድርሽ እንዳትል ገንዘብ በአካውንት ይገባል አረ ገንዘቡን ይዘህ በቃ ጨርሻለሁ ይሄ ግን ብልግና ነው ድርጅቶች ውስጥ ማለት ነው ዝሙት እንዲሰማት በቃ አይመለከትህም አልኩህ አረ በጣም ጭንቅር ይበል አውጣልኝ በስማ ወጣልኝ ይወጣል መንግስት አስማት መሰለሽ በማርያም ሄላ አው እዛ ድርጅት ከዚህ በኋላ አሞራው የሚባል ዌይተር እንዳይገባ ድርሽ እንዳይል አው ጨርሻለሁ ወይ አው እንደውም ከዚህ በኋላ ወንድ ይቅርብን ቆንጆ የምትስብ ሴት ትሻለናለች አው ድርጅታችን ኳሊቲ ያለው እስከሆነ ድረስ ኳሊቲ ያላቸውን ሰዎች ነው የሚፈልገው አው ከሰው ጋር መግባባት የምትችል ቆንጆ ሴት ከዚህ በኋላ ወንድ ወደ ድርጅቴ እንዳይመጣ አዎ እሺ ቻው አንተ ሰዎች እኔን አስባረቁት ነው ናውጣኝ እና ወጣ ምን ስነ ስርዓቱ ነው በጋምላክ ናውጣ ችግር አለብን ናውጣ ሁሌ እኮ ደግሞ በጣም እኮ ይናፈቅሽኝ እኔ ራሱ እንዴት ነው በጣም ይናፈቅሽኝ ለራሳችን እንደዚህ ጊዜ እናጣለን አይ እኮ ጊዜ ማጣት አይደለም ምን ነው ህይወታችንን ለማሻሻል መስራት አለብን አይደል እሱማ ልክ ነሽ እሱ እውነትሽን ነው ግን አንዳንዴም ቢሆን ግን ለራሳችን ጊዜ እየሰጠን ለምንድን ነው የምንሰራው ታዲያ ለራሳችን አንዴ የምንሰራው ለማን ነው የምንሰራው አንዳንዴ ወጣ ብለን እኮ መዝናናት አለብን አይደል እንዴ ስንት ጊዜያችን እንወጣለን እያልን እኮ ስንት ጊዜያችን ልክ ነህ እውነት ስንት ጊዜያችን በወሬ ብቻ ቀረን እኮ የኔ ማር እንደዚህ ታስባለህ አፈ ጮላጣን እናት እንደ ያልክ ያስመጥ ቀይሮ ወሬው አልቅብም አዎ ዛሬ ግን ሳልዘጋጅ ሳልን አረ የሆነ በስራ ፕሮግራም አድርገን የለበሽው ጥሩ ነው በቃ ሁሉም ነገር አሪፍ ነው ምን የጎደለ ነገር አለ አቤት አባት ሰላም ነው አለ እግዚአብሔር አውከነ ማለት እንዴ
አወክ ወይ ነው ማለት ነው። እኔ ከብዙ ሰዎች ጋር ምናልባት ልገናኝ እችላለሁ፣ ልታቀኝ ትችላለህ። ግን እንዴት ማለት አታቀኝም? ታውቀዋለህ እንዴ? እንዴት አድርጌ ነው የማውቀው? እኔን እሽት ያውንስ እንዴት አውቀዋለሁ? ተመቸኝ መሰለኝ። አሁን አታቀኝ? ኧረ እኔ አላውቅም አባቴ። በእውነት የት ነው የምታውቀው? ቆይ እናቴ አንቺ ቆይ አታቀኝም እኔን? ኧረ እኔ አላውቅም። እስቲ መነጽር አውልቆ ምናልባት ይኸውልህ ምናልባት እኔ ወይም ደግሞ ልታቀኝ ትችላለህ፣ አንተ ልታቀኝ ትችላለህ። እኔ ግን የብዙ ቦታ ይሁን አውቃለሁ። ስራን ጥንቅቅ ያርገህ ሰሰኛ እንደሆንክ ያውቃለሁ። ማስጠረግ ወይንም እሺ ቆይ ተው፣ ብዙ ቦታ ታስጠርጋለህ። ብዙ ካፌስ ትገባለህ? ካፌ ምናምን አትገባም? እገባለሁ። እንዴት አልገባም እንዴ? ሰው ወጥቶ ያዝናናም እንዴ? ይዝናናል። ግን ሲዝናና ሰሰነቱ ጋርም ይዝናናል። እሺ ቆይ ባለፈው ያቺ ሴት እያለቀሰች ስትጨቃጨቅ የነበረው እዛ አስተናጋጅ ያለው አታውቅም እንዴ? ኧረ ስለዚህ እሷ ምንክ ናት? የወጋ ቢረሳ የተወጋ ይረሳሉ። የወጋ ቢረሳ የተወጋ ይረሳ። እሷ ምንሽ ነው? ኧረ እንዴ ቆይ ተረጋጊ። ቆይ ምንሽ ነው? ስለምን ካፌ ነው የምታወራው? ለኔ አስረዳኝ። እኔ አንተ ዝም በል። አሁን እዚህ ጋር እኔ መጀመሪያ ውዴ ፍቅሬ እያልክ ካፌ ላይ ስላስለቀስካት ሴት ሲወራ እሱ ያደገበት ነው። ቆይ አፉ በበረዶ ላይ ቅቤ ያቀርጥ። ቆይ ያለ ምክንያት ካንተ ምን ጥቅም ፈልጎ ነው? ዝም ብለሽ ከመሬት ተነስተሽ የማታውቂውን ሰው እውነትን ነው። አልክ እኮ የሆነ ነገር ተዛጋ። ምንድን ነው? ምንም አታውቅም። ንገረኝ፣ ምንድን ነው ይሄ ልጅ ማለት ነው እየዞረ ሴቶቹን እንደ ፖሊዮ ፈጀ። እንዳትነካኝ፣ እኔን እንዳትነካኝ። እኔ በሱ ተነሳ ከካፌ ተባረረ። ቆይ እኔና አትንካኝ። ዝም ብሎ ነው የሚያወራው። ይኸውልሽ ዝም ብሎ አትበል። ይሄ ልጅ ማለት እኔ ካፌ በሱ ምክንያት ተባርቻለሁ። 3 ሴት ይዘው አትያዝ፣ ሴቶቹ ለምን ትባጃለህ? አንድ አይደለም 3 ነው። ብዙ ጊዜ ጭራሽ ብዙ ጊዜ ነው። አብዶ ፈቶ ጭራሽ አብዶ ፈቶ ጤነኛ አይደለም። የምር ጤነኛ አይደለም። መጀመሪያ እኮ ረጋገጥክልኝ አይደለም። እኔ እንዳትነካኝ ጭራሽ ደግሞ አታፍርም። አብረሽኝ ካለሽ ካለ እየለመንከኝ አይደለም። የማታውቂውን ሰው እንዴት ከመሬት ተነስተሽ እንዴ? እኔ እኮ አላውቀውም። እሺ አልኩህ፣ ግን አንተ አስታወስኩ። የወጋ ቢረሳ አልከው እኮ የወጋ ቢረሳ አልከው። በምን ተገናኝታችሁ? ምን አገባለ? ይኸው አንተ እንዴት ነው የማያገባው? ያገባዋል። እህቱ ነኝ እኮ። ጤነኛ አይነት አንተ ነህ። ይኸውልህ ከኔ ጋር አውራ ጉዳይን ከኔ ጋር ጨርስ። ሁለተኛ የደረስኩበት እንዳትደርስ፣ በስልኬ ላይም እንዳትደውል። ጉዳይ የለንም እኔ እናንተ ጨርሰናል። ድሮም እኔ ከእናንተ ከማይመጥነኝ ሰው ጋር መሆን ነው። ለቀቀኝ። እኔ ኧረ ፍርዛ ሲያስጠላ ቆሻሻ እግርግር። አንተ ማን ነህ? እንደዚህ ሴቶች እየተከተልክ ምን አገባህ አንተ? በሰው ነገር ጥልቅ ምን የምትለው ስራን አትሰራም እንዴ? ዝም ብለህ ለምን እሰራለሁ? ሴቶቹ አንተ እናት ያለችም ሴት ልጅ እህት ምን የለ አገባህ አንተ? ስራን አትሰራም? ልጆች ያለ አባት የምታሳድግ ሴቶቹ እየቀጠፍክ አንተ ስለኛ ምን አገባህ? እናት መናጥር ቆይ ይመለከታል። በማይገባ ቆይ በማያገባ መገባ ይመለከታል። ሴቶቹ ምን ልታረግ ነው እንደዚህ እንደ ቫይረስ እየዞርክ የምትጠቀመው? ስራን አትሰራም? በአንተ ምክንያት መስሎኝ የተባረርኩት። ስራን አትሰራም አንተ? ስራዬንማ የሰራው ነው። ስራ የለም የምትከተለኝ አንተ ነህ እንጂ ስራ የለም። ግርግሬን እየተከተልክ እስካለው ድረስ አጨናግፋል። ቆይ አንተ በሰው ፍቅር ነው ህስ ፍቅር ምን አስገባ? ሰሰነት እንጂ ፍቅር ነው። ምን አገባህ አልኩህ አይደል? ምን ልትሆን ነው? ከየት ነው የምታውቀኝ? ሲጀመር መቼስ የት አውቃለሁ? ሴሰኛ መሆኑን አውቃለሁ፣ አጋልጣለሁ። ከየት የት ነው የምታውቀኝ? የት የገባህ ነው? ሰቱ የምትጨርሰው ከየት ነው የምታውቀኝ አንተ? ምን ልትሆን ነው? ኢዲ በላታ ምን ልትሆን ነው አንተ? ኢዲ ምን ልትሆን ነው? ወይኔ ጓደኛዬ ነይ ነሽ። ኧረ ነሽ አላልኩም። ችግር የለም በእናትሽ። ኧረ ተይ። ኧረ ወይኔ አይዞሽ። አንቺ ድሮም እኮ ተይ ያልሽኝ አልሰማሽ ብዬ ነው። ያ ምናምን ምን እንዳደረገኝ ታውቂያለሽ? እኔ እንዴት ብዬ ልንገርሽ? ሁሉም እንደምትይኝ በቃ ድትራሽ። ቆይ ደግሞ ከማን እኔ እኮ ብዙ ሰው ሲያወራልኝ ምን ሲል አላምን ብዬ ነው ታውቂያለሽ? ስለሚሰራ ምናምን መስሎኝ ነበረ፣ ግን አይደለም። ሲጀምር አንቺ ዝም ብለሽ ፍቅር እያልሽ እየተጃጃ አይገርምሽም? እኔ ደግሞ በእንደዚህ አይነት ሲደፋቸው ቢያንስ ከሌሎች የተሻለ ይሆናል ብዬ በእናትሽ ድሮም አንገደፊ ነው እንደዚህ ችግር የሚያመጣብኝ እኮ በቃ ነገር እኔ ካለፈው ወይኔ ግን አንቺ ሲጀምር በአመት አንዴ ካልሽ በጣም አይገርምሽም? ደግሞ በሊስትሮ ልንገር አንቺ ነሽ ወይኔ በጣም ሁሉ ስነግርሽ ያው ሁሉ ጊዜ ስነግርሽ አንቺ ነሽ